የሴት ልጆችን ጥቃት መጽሐፍ ቅዱስ እንደሚያወግዝ ታምኛለሽ አይደለ? መጽሐፍ ቅዱስ ሴቶችንም ወንዶችንም በእግዚአብሔር ምሳሌ የተፈጠሩ የከበሩ ሰዎች እንደሆኑ እኩል እንደሆኑ ታምኛለሽ በመጽሐፍ ቅዱስ? እኔ አሁን ለምሳሌ ከመጽሐፍ ቅዱስ ጋር አልተነካከውም። እኔ አሁን ወደ ሃይማኖት አልሄድኩኝም። ልመጣልሽ ነው። መጽሐፍ ቅዱስ የሴቶችን እኩልነት ማለት ወንድ ሴት ብሎ ሳይለይ ክርስቶስ ለሁሉም እንደሞተ በመጽሐፍ ቅዱስ ውስጥ መብት የሚባለው ነገር ፍትሃዊነት የሚባለው ነገር መጽሐፍ ቅዱስ ያረጋግጣል ብለሽ ታምኛለሽ? እኔ እኮ አሁንም እኮ ወደ ክርስትና እኮ አልሄድኩኝም፣ ወደ ሃይማኖት አልሄድኩኝም። እኔ የሴት ልጅ አሁን እዚህ ጋር ሁላችንም አሁን ለምሳሌ ብዙ ሰዎች እያሉ ያሉ በዚህ ጋር ነው። አባታችን እኔ አከብራችኋለሁ፣ አውቃችኋለሁ እና በሃይማኖት በኩል እኛ አልሄድንም። እኔ አሁን ለምሳሌ እኔም ብትጠይቁኝ አሁን በሃይማኖት በጣም ይቅርታ አድርጊልኝ፣ የምጠይቅሽን መልሽልኝ። መጽሐፍ ቅዱስ አንቺ ጴንጤ ነኝ ብለሻል። ጴንጤ ነኝ ካልሽ 66 መጽሐፍ ቅዱስ ትቀበያለሽ። መጽሐፍ ቅዱስ ባሪያ የለም፣ ጨዋ የለም፣ አይሁዳዊ የለም፣ ግሪካዊ የለም፣ ሁሉም በክርስቶስ እኩል ነው ብሎ መጽሐፍ ቅዱስ ያውጃል። ይሄንን መጽሐፍ ቅዱስ ደግሞ እሱም ብቻ ሳይሆን እንኳን አይደለም በሴት ልጅ የሚደረግን ጥቃት ይሄ ጥቃታዊ ይቀርና ወደ ሴት ያየ አመነዘረ የሚል አመንዘራነትን፣ ዝሙትን የሚያወግዝ ነው መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ የሴቶችን እኩልነት ያረጋግጣል፣ የሴቶችን ጥቃት ያወግዛል። በመጽሐፍ ቅዱስ ለሴቶች ልጆች መብት መጽሐፍ ቅዱስ ይሟገታል ብለሽ ታምኛለሽ? አታምኝም ወይ ነው ጥያቄው። መጽሐፍ ቅዱስ ላይ ማለት የጠየቁሽ ጥያቄ የሴት ልጆችን ጥቃት የሴቶችን ልጆች ጥያቄ ጥቃት የሴት ልጆች ጥያቄን በሙሉ መብትን መጽሐፍ ቅዱስ ያስከብራል ብለሽ ታምኛለሽ? አታምኝም ነው ጥያቄው። አምናለሁ ወይም አላምንም ነው ጥያቄው። መጽሐፍ ቅዱስ አሁን ይሄ መጽሐፍ ቅዱስ ለምን እንገባለን? ለሴት ልጅ ጥቃት መቆማችን መጽሐፍ ቅዱስ እኔ አማኝ ነኝ እኮ። አማኝ ነኝ ካልሽ መጽሐፍ ቅዱስ የሴቶችን ጥቃት ያወግዛል ብለሽ ታምኛለሽ? እኔ አሁንም ቢሆን በመጽሐፍ ቅዱስ በኩል አልሄድኩኝም። የሴትን ልጅ ጥቃት እቃወማለሁ ያልኩት ሄደሻል ብዬ አልጠየቅኩሽ እኮ። የጠየቅኩሽ እኮ በደንብ አድምጪኝ። የምጠይቅሽን ብቻ መልሽ። ሌላ ቦታ እየሄድሽ አትመልሽም። መጽሐፍ ቅዱስ የሴቶችን ጥቃት ያወግዛል ብለሽ ታምኛለሽ? አታምኝም ነው ጥያቄ። እኔ አሁንም ቢሆን የሴትን ልጅ ጥቃት እቃወማለሁ ነው የምለው። ነገር እንዳይሆን በቃ በራሱ አውድ ይመልሱላት። የሴትን ልጅ ጥቃት እቃወማለሁ ነው እንጂ በመጽሐፍና በሃይማኖቴ ጉዳይ አልገባም። አሁንም ቢሆን በሃይማኖት ጉዳይ አልገባኝም። መልስ የምትመልሽልኝ ከሆነ አሁንም ሚውትሽን ልቀቂና ኦን አድርጊና መልሽልኝ፣ አለበለዚያ ውረች። ሌላ ሰው እናስገባለን። መለፋለፍ አያስፈልግም። ልል የፈለኩትን ነገር ግን እናገራለሁ እዚሁ ላይ። ለምን ይሄን እንደጠየቅኩሽ እናገራለሁ። አሁን መጽሐፍ ቅዱስ አማኝ ነኝ ብለሻል። መጽሐፍ ቅዱስ አምናለሁ ጴንጤ ነኝ ብለሻል። መጽሐፍ ቅዱስ የሴቶችን ጥቃት ያወግዛል ብለሽ ታምኛለሽ? አታምኝም ነው ጥያቄው። አምናለሁ ወይም አላምንም ነው ጥያቄው መልሱ መሆን ያለበት። ከዛ በኋላ ወደ ቀጣዩ እንመጣለን። መልሽልኝ ይሄንን። እኔ አሁንም ቦል በመጽሐፍ ቅዱስ አልሄድም። የሴትን ልጅ ጥቃት እቃወማለሁ። ሌሎችም ለምንድን ነው ይሄንን? ቆይ ሌላም አሁን አንድ ሰው ጠይቃለሁ። አይ በሐሳቡ ላይ ትንሽ ደግሞ ልናገር ብዬ ነው። ይቅርታ አቶ ዮሐንስ እንሄዳለን። ሐሳቡ ላይ አይደለም፣ ሐሳቡ ላይ ማውርተንበታል። የሚመጡበትን መንገድ መጀመሪያ አምነው መምጣት አለባቸው። እነዚህ ሰዎች የሚመጡበት መንገድ መታወቅ አለበት። አሁን እኔ በቃ እንግዲያስ የራሴን ኮንክሉዥን ልስጥ። ለምን እንደጠየኳት ልንገራችሁ። እነዚህ ሰዎች መጽሐፍ ቅዱስን የሴቶችን መብት ያረጋግጣል ብለው አያምኑ። ሃይማኖት ገዳይ ነው የሚሉ ናቸው፣ በአደባባይ ማለት ነው። መጽሐፍ ቅዱስን የሚያወግዙ ናቸው። ኦኬ፣ እኔ እንደ ኦርቶዶክሳዊ ነው የማወራው። አሁን
አንድ ኦርቶዶክሳዊ የሆነ ሰው መድኃኔዓለም ምስክሬ ነው፣ ከልቤ ነው የምናገረው። ምንም አይነት የምታረጋግጡት መብት የለም። ምንም አይነት ማለት ነው። በቃ ምንም አይነት ነገር የለም። ኦኬ በራሳችሁ በኦርቶዶክሳዊ አደረጃጀት ሊሆን ይችላል። ኦኬ መንግስታዊ አደረጃጀት ሊሆን ይችላል። ዋሬቨር ብቻ የማህበረሰቡን ባህልና እምነት ስርዓትን የሚጠብቀው ጋር አብራችሁ ሆናችሁ ማውገዝ ትችላላችሁ የሴቶችን ጥቃት መብት። ነገር ግን ተጠግተው የመጡ እነዚህን ከነዚህ ሰዎች ጋር ቆማችሁ ከሆነ አብሮ መጸለይ አይቻልም። ከነዚህ ሰዎች ጋር ፎርዛት ማተር አይቻልም። ምክንያቱም ሊያጠቁ የመጡት በውስጥ ሰይጣን አለ። ውስጣቸው ላይ የሴቶችን ጥንቃት ሴንሲቲቭ የሆነውን ነገር ይዞ ውስጡ ግን ዲያብሎስ ነው ያለው። ጋብቻን ነው እያፈረሰ ያለው እየመታ ያለው። ቀደም ስናገር ነበር። ሴት ልጆች በእድሜያቸው ይውላችሁ በ20 ምናምን ዓመታቸው ገና ናቸው ልጆች። የነገር ምናምን አያስቡም። ገና ጨቅላ ናቸው። እዚህ እድሜያቸው ላይ ያሉትን ልጆች እድሜያቸውን ይበሉና ነገ ትዳር መያዝና መውለድ የማይችሉበት እድሜ ላይ ሲደርሱ ራሳቸውን ማጥፋት ነው የሚጀምሩት። ሴቶቹ ራሳቸውን ነው የሚያጠፉት። ትዳር መያዝ አይችሉም፣ መውለድ አይችሉም በጊዜያቸው። ቢያገቡም ደግሞ ራሱን የቻለ አለመውለድ ራሱን የቻለ አፌክት ያደርጋል፣ ትዳር ይጎዳል። ስለዚህ ራሳቸውን ወደ ማጥፋት ነው የሚሄዱት። ይሄ ችግር የሚፈታው መጽሐፍ ቅዱስ ሙሉ በሙሉ ይመልሳል። ይሄን እንኳን አይደለም ጥቃት የሴት ልጅ ጥቃት ይቅርና ወደ ሴት አይቶ የተመኘ አመነዘረ ነው ያለው ጌታ። አመንዝራነት ነው። ኦኬ መጽሐፍ ቅዱስ ኃጢአትን ያወግዛል። ኃጢአትን ያላወገዘ ሰው ዲያብሎስን ሊያወግዝ አይችልም። የሴት ልጅ ጥቃት እኮ የዲያብሎስ አንዱ ስራ ነው እኮ። ዲያብሎስ አይምሮን የሰው ልጅ አይምሮ ሲቆጣጠር የሚሰራው ስራ ነው። ስለዚህ የዲያብሎስን ስራ ማፈርሰው በእግዚአብሔር ቃል ነው። እንደ ሃይማኖት እኔ አሁን እዚህ ውስጥ ስገባ ከነሱረቴ ጋር ሳወራ ዲኖሚኔሽን ትዝ አይለኝም እኔ። ምክንያቱም በዚህ ጉዳይ ላይ ስጋት የለብኝም። እኔ ኦርቶዶክሳዊ የሆነች ብትሆን ይችላል። አይ ዶንት ቲንክ ሶ ጴንጤ ናት ብዬ አላምንም። በነገራችን ላይ ከንግግሯ እንደተረዳኋት እኔ ጴንጤ አልመሰለችኝም። ግን ተጠግተው የሚመጡ ከዚህ ጋር ያለው ላይቭ ላይ እኮ ነው የምነግራችሁ። ላይቭ ላይ ይችኛዋ ዋና ታቀነቀላለች የምትባለው ልጅ ከኔው ልጅ ምናምን እያለች ቪዲዮ ቅድም ሚኪ ሲናገር ነበር። ምን ችግር አለው ምናምን እያለች ማለት ነው። ከዚህ ጋር ቆማችሁ ነው የሴት ልጅ ጥቃት የኔን እናት የኔን እህት ጥቃት የምትከላከሉት? አይሆንም። ስለዚህ መጽሐፍ ቅዱስ ይህንን አይፈታውም ካላችሁ በራሳችሁ መሄድ ትችላላችሁ። እኛ ግን ይህንን ጥቃት የምንከላከለው ኦርቶዶክሳውያን ከሆን በቤተ ክርስቲያን እናወግዘዋለን። እንደ ኢትዮጵያውያን ደግሞ በባህላችንም ጭምር ይሄንን እንደ መንግስትም አብረን ተባብረን እናወግዘዋለን። ይሄን ሐሳብ በየትኛውም መንገድ መንግስት ፍትህ እንዲሰጥ እንደዚህ የሚያደርጉት ወንጀለኞችን እንዲቀጣ እንጠይቃለን። እንደ መጸለይ ያለብን ቦታ ደግሞ እንጸለያለን። ግን ዝም ብለን ማንኛውም እኛ መፍታት የምንችለውን ነገር በሙሉ እባክህ እግዚአብሔርና እናውረድ እያልን ግን አንጸልይም። እውነት ለመናገር አንዳንዱን እኛ እንድንሰራው የተሰጠን ነው። በቃ ለምሳሌ ሰርቼ መብላት ካለብኝ እንጀራ አምጥቶ እግዚአብሔር እንዲሰጠኝ እንዲያጎርሰኝ አልፈልግም። እንዲባርክልኝ ጤናዬን እንዲሰጠኝ ነው እግዚአብሔር መጠየቅ ያለብኝ እንጂ እጅና እግሬን ኮርትሜ እግዚአብሔር ከሰማይ መና እንዲያወርድልኝ መጠበቅ እግዚአብሔርን መፈታተል ነው። ልክ እንደዚህ ነው። ይሄ እኛ የምንፈታው ነገር ነው። አንድ አባት ለሴት ልጁ አይቆረቆርም ብሎ ማሰብ በራሱ ጤነኛ አስተሳሰብ አይደለም። ይሄ ነው መጀመሪያ መታከም ያለበት። አንድ ወንድም እህቱን አይከላከልላትም፣ እህቱን አይጠብቃትም። ወንድም ጋሻዬ የምትለው ወንድሟ እህቱን አይጠብቅም ብሎ ማሰብ በራሱ ከዛ ሃይማኖትን ሪጀክት አደረጉ፣ ባህልን ሪጀክት አደረጉ። ባህሉም ሃይማኖቱም እኛን የሚያወግዝን ብሎ መጡ። ይሄንን የሚሉት ደግሞ በጣም በሚያሳዝነው መጽሐፍ ቅዱስ እናነባለን የሚሉ ሰዎች ይሄን ነው ማለት የምፈልገው። በጣም ይቅርታ። ቴንኪዩ። እሺ ቀሲስ አንድ ነገር ልበልና ከዛ ምናልባት ከታች ያላችሁ ልጆች በዚህ ውስጥ ያላችሁ ስፔሻሊ የዚህ ስቶፕ ሳይን ሆነ በዚህ ምልክት ፕሮፋይል ያደረጋችሁ ሰው ልጆች እያለን ያለ ነው ኢንቮልቭ እያደረጋችሁበት ያለው ሙቭመንት አካሄዱ ከሙቭመንቱ ጀርባ ያሉ ሰዎቻችሁ ይሄንን ተመሪዎቻችሁ ህይወት ነው የተቃወመን ያለው ይስቱ ጥቃት አይደለም። ኦኬ ስለዚህ ገብታችሁ መሞገስ ስትሞግቱ ወይም ደግሞ ስታወሩ ካላችሁ ከታች ጻፉልን ትገባላችሁ። ከታች ይሄ በኮሜንት የኮሜንት አርበኛ ከመሆን ግቡና ዲፌንደር ይሄን ምልክት አስቀምጡ። እኛ ከምልክቱ አይደለም
እንደተባለው ሲነሳ እንደነበረው መጽሐፍ ቅዱስም ክርስትና እኔ የትኛውም ሃይማኖት የሴቶችን ጥቃት እንደው እንትን የሚያደርግ አለ ብዬ አላምንም። ግን ከዚህ እንቅስቃሴ ጀርባ ያለው ሴራውን የተደበቀውን ሴራ ነው እኛ እያጋለጥን ያለ ነው እና ስትገቡ ገቡና እንደዛ ሞግቱ እንጂ ዝም ብሎ እንደው በኮመንት እንትን ማድረግ ለጥያቄዎችን ስላይድ ማድረግ ምናምን እሱ ትክክለኛ አይደለም። እዚህ ከታች ካላችሁ ጥያቄ ያላችሁ ሰዎች ካላችሁ ጾም ሰላም በይ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ አንዴ ሁሉንም ሰላም እንበለን፣ ወደ አንቺ እንመልሳለን። ዮሴ ሰላም በለን። አሜን። ሰላም ለቀሲስ ሁላስ ይፈቅድልኛል። እግዚአብሔር ጸጋና ሰላም ይብዛላችሁ። አሜን። ዮሴ አቤላ ሰላም በለን። ሰላም እንዴት አደራችሁ? የእግዚአብሔር ሰላም ከእናንተ ጋር ይሁን። አሜን። አቤላ እቴ ሰላም ነሽ? ታይታለሽ? እሺ ተስፋ ሰላም ነው። ታይት ያለች አይመስለኝም። ያው ሌሎቻችሁን ሰላም ብያለሁ። ታይት የምልክት ስጭኝ ስትነሽ በተከታታይ ወርዳትና ከድቅሪለች ሌላ ሰው ሰላም መስፈር ተስፍሽን ሰላም ብያለሁ። ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ። ተባረኩ። እሺ እጹብ ሀሳብሽን እስኪያስቀምጪልን። እንዴት ናችሁ? በድጋሚ የኔ ጥያቄ ማለት ነው ሁል ጊዜ በተለይ በእኛ ልበል የሆነ ነገር የሆነ ጥያቄ ሲኖር ማለት መልካም ነገርን ከማሰብ ባለፈ ሁል ጊዜ ጀርባው ይጠና፣ ጀርባው ላይ እንደዚህ ነው፣ ጀርባው እንደዚህ ነው። እኔ ላይክ ቀሲስ በተናገሩት ነገር ላይ ተቃውሞ የለኝም ሆነስትሊ፣ ግን አብዛኛውን ነገር አልደግፈውም። ምኑን ካላችሁኝ እዚህ ጋር ከልጅቷ ጋር ይሄንን ነገር ይዛ ከመጣችሁ ልጅ ጋር አይደለም ችግሩ። ስለ ሴት ልጅ ጥቃት ወይ ስለ ሕፃናት ነው እንጂ ያለን ነገር ከልጅቷ ጋር ፐርሰናል የሚያገናኘን ነገር የለም አይደል? ልጅቷን አታክ ከማድረግ ይልቅ በሀሳብ መሞገት ይቻላል። ግን አሁን እኔ ሀሳቧን ደግፈዋለሁ። ፐርሰናል በራሷ ነገር ላይ የምታራምደውን ነገር ግን አልደግፍም። ይሄ ደግሞ የራሴ ፐርሰናሊቲ ነው። ነገር ግን የሴቶችን ጥቃት መቃወም ምኑን ጋር ነው የሚገናኘው? የሴት ልጅ ጥቃት መቃወም በቤት ሰራተኛ ኢቭን ኢፍ ማለት ነው በቤት ሰራተኞች መጥተው ሴቶችን ምናልባት የቀጠረቻት ሴትዮ ያችን ሴት እንትን ብትላትኝ መቃወሙ ታዲያ ምኑ ጋር ነው ፌሚኒስት? ለምንድን ነው የሆነ ታርጌት የሚሰጠው? ሁል ጊዜ የሆነ ጥያቄ ሲጠየቅ ከእምነት ጋር ሁል ጊዜ የሆነ ጥያቄ ሲጠየቅ ከሆነ ኔጌቲቭ ፓርቱ ይበዛዋል። በጣም ነው ጣት የምንቀስረው ምናምን። ግን እኛ መጀመሪያ እንደ ኃላፊነት ወስደን ተናግረናል ስለዛ ነገር አስቀድመን ይሆን መጀመሪያ? ወይ ደግሞ ይቺ አመጣች የተባለችዋ ፌሚኒስት ናት የተባለችው ልጅ እሷ ከመምጣቷ በፊት እኛ ጮኸናል፣ ተጠይቀናል። አሁን የተቃወምነው ሰዎች ማለት ነው። አሁን እየተቃወሟችሁ ከሆነ ያልገባኝ ነገር ደግሞ ሀሳቧን ነው እየተቃወማችሁ ያላችሁት ወይስ ልጅቷን ነው እየተቃወማችሁ ያላችሁት? ምኑን ነው የሚቃወሙት? ምንድን ነው የምንቃወመው? በጣም ጥያቄ ነው። እሺ አሁን ጥያቄዎችን ጠይቅሻለሁ። ምናልባት ሌላ ሰው ከሌላ ሰው ጋር ታወሪያለሽ፣ ሜይ ቢ ወይ ከቀሲስ ጋር ወይ ከጆ ጋር። ግን ስናወራበት የነበረውን ነገር አይ ቲንክ ተወሰነ አንድ ቴክኒክስ ምናልባት ነው ላይክ ስለ ፌሚኒዝም እንቅስቃሴ የምታውቂው ነገር አለ ወይ? እንዴት ፌሚኒዝም ስታርት እንደጀመረ ዋይ ዲድ ፌሚኒዝም ቢገን እንደጀመረ የሚለውን ነገር እስቲ። ኦፍ ኮርስ አውቃለሁ። ለዛ ነው ተወሰነ ነገር በሚስ ኦፍ ኮርስ አውቃለሁ። ብዙ ነገር ይቃወማል፣ ሃይማኖትን፣ ባህልን። ከዛ ውጪ የሆነ ነገር ነው
ፌሚኒስት ሃይማኖትም የለውም ባህልም የለውም፣ ራስን በራስ የቆመ ነው። በራሱ የሆነ በምን ላስረዳችሁ? እኔ እንደተረዳሁት ከሆነ ማለት ነው። ሪልም ሊሆን ይችላል፣ የኔ አረዳድም ሊሆን ይችላል፣ ወይ ከእናንተ ጋር ሊቃረን ይችላል። አይዶን ነው አላውቅም። ግን ፌሚኒስት ለእኔ ሴት ልጅ ለሴት ብቻዋን በቂ ናት ብለው የሚያስቡ ይመስለኛል። ሴት ብቻዋን በቂ ናት። እሱ ደግሞ በእኛ በመጽሐፍ ቅዱስ ደግሞ እሱን በኦርቶዶክስ እምነት አይ ቲንክ አይታዘዝም፣ የተወገዘም ሀሳብ ነው። ብቻዋን የሰው ልጅ ብቻውን ይሆን ዘንድ ሲጀምር አልተፈቀደለትም። ፌሚኒስት ደግሞ ሲመስል እንደማውቀው ብቻዋን በቂ ናት ሳይሆን ከቀሲስ ጋር ኦርቶዶክሳዊ ስለሆነች ቦር ከሳቸው ጋር ስለምትግባል ከሳቸው ጋር ታወሪያለች። ግን ምናልባት ቀሲስ ፌሚኒዝምን በዚህ በ19ኛው ክፍለ ዘመን ላይ ኤሊዛቤት ፕሮቴስታንትን እንዴት እንደጀመሩት በ18ኛው አካባቢ ጋር ይመስለኛል እና 1848 አካባቢ ይመስለኛል እንደዛ። ከዛ በኋላ እንዴት እያደገ ማለት መጀመሪያ ላይ ሌጋል፣ ኤዱኬሽናል፣ ኢኮኖሚካል፣ ፖለቲካል ራይቶች ነበር። ከዛ በኋላ ግን አድጎ አሁን ላይ ያለው መልክ ይደርሷል እና አሁን ላይ ያለው መልክ ደግሞ ምን እንደሚመስል ፓኬጁ ባይሰው ቅድም እሷም ስታነሳው ነበረ ሃይማኖትን እንትን የሚያደርግ መጽሐፍን የሚቃወም እና ብዙ ፓኬጅ ያለው ነገር እንደሆነ ይታወቃል። ዋናው ሀሳባችን ነው ከቀሲስ ጋር የምታወሪያለሽ። ግን ዋናው ነገር ምንድነው? ኤኒ ሙቭመንት ኤኒ አይዲዮሎጂ ከዛ አይዲዮሎጂ ጀርባ ያለው የሚመራው ያንን አይዲዮሎጂ ይዞ የሚመራው ሰው ማን ነው የሚለውን ነገር የምንከተለው ሰው ማወቅ አለብን። ለዛ ነው ቀሲስ ቅድም የገባችውን ሴት መጽሐፍ ቅዱስ በቂ አይደለም ሴቶችን ጥቃት ለመከላከል፣ ቤተክርስቲያን በቂ አይደለችም። ከዛም አልፎ እኔና እናንተ የተማረ ሰዎች በተወሰነ መንገድ ትምህርት ቤት የገባ ሰዎች ይህንን ነገር ለመቃወም በቂ አይደለም። እነማን ናቸው? ቤተክርስቲያን ናት የምትቃወመው ማለት አልገባኝም። ቤተክርስቲያን ስትል አልገባኝም። ከቀሲስ ጋር ፍቅድ ያለች እኔ መስመር እያስያዝኩኝ እና እኛ ለመቃወም በቂ አይደለም። የሚመሩን እነማን ናቸው? እኔ አይዲዮሎጂ ይዘው የመጡ ሰዎች የሚመሩን የምንከታተሉ ሰዎች መልካቸው ምንድን ነው የሚለውን ነገር ነው ዛሬ ላይ ልናወራ እንትን ያልነው። ግን ኤኒዌይስ ቀሲስ ከእሷ ጋር ስለሚግባቡ እሱ ባክ ኤንድ ፎርስ አድርጉና አውሩት። እሺ ሳሚ ጥሩ ነው ያወራህ። ጤና ይስጥልኝ። ጽሁፍ ደህና ነሽ? እግዚአብሔር ይመስገን። እንዴት ነው? ደህና ነኝ። ኦርቶዶክስ ነሽ? ኦፍኮርስ ኦርቶዶክስ ነኝ። ተመሳሳይ ጥያቄ ነው የምጠይቅሽ። መጽሐፍ ቅዱስ የሴቶችን ጥቃት ያወግዛል፣ ለመከላከል በቂ ነው ብለሽ ታምኛለሽ? በደንብ። በጣም ጥሩ። ታዲያ ይሄንን ብለሽ የምታመኝ ከሆነ ላይ በላይ ወጣ በዋናነት የምትመራችሁ አሁን እንቅስቃሴውን የምትመራው ልጅ የሆነች ሴት ማለት ነው። ከነዚህ ጋር እንዳልኩት ነው አባቴ። እኔ ከልጅቷ ጋር ችግር የለብኝም። ነገር ግን ሀሳቧን ደግፋለሁ። ነገም ዛሬም በሴቶች ላይ ሀሳቧን እኮ ነው እየጠየኩሽ ያለው። ሀሳቧንማ መጽሐፍ ቅዱስ ያወግዛል። እንደ አንድ ኦርቶዶክሳዊ እንደዚህ ካለ ሰው ጋር ቆሞ መፍትሄ አመጣለሁ ብሎ ከሄደ ራሱ እንደዚህ ካሉት ጋር አብረህ አትጸልይ። ፍትሐ ነገሥታችን ይከለክላል፣ ቀኖና ቤተክርስቲያናችን ይከለክላል። እንደዚህ ካሉ ሰዎች ጋር አብረህ አትጸልይ ነው የሚለው። መፍትሄ የለም። እግዚአብሔር አይሰማም። እንደዛ ሲባል አባቴ እንደዛ ሲባል አሁን እርሶ ልጅቷ እንዲህ አይነት ነገር ናት ከኦርቶዶክስ ከእምነታችን ጋር ተቃራኒ የሆነ ነገር አላት ብለው ካሰቡ ያንን ሀሳብ ኦርቶዶክስ የሚፈልገው ነገር ማለት አሁን ለምሳሌ እኔ እንደ አንድ ወጣት ኦርቶዶክስ ነኝ አይደለ? ልጅቷ ሀሳቧን ደግፋለሁ አልኩኝ። በተለይ በሴቶች ላይ ያለውን ነገር የምታደርገውን ነገር፣ በህፃናት ላይ ያለውን ነገር የምትጠይቀውን ጥያቄ ጠይቃለሁ የኔም ጥያቄ ነው ብዬ ካሰብኩኝ ኖ እሷ አትወክልሽም፣ ቤተክርስቲያን ትወክልሻለች። ከቤተክርስቲያን ጋር ሆነሽ ግን ድምፅሽን ማሰማት ትችያለሽ የሚለኝ አካል እስካሁን አላገኘውም። እያልኩሽ ነው። ለዚያ ነው አንቺ አለልሽም። ጠይቀሻል። አሁን አንቺ ጠይቀሻል። ቤተክርስቲያን ሄደሽ አይመለከተንም ይሄ ጉዳይ የኛ አይደለም፣ ሂጂና ከሌሎቹ እንደዚህ እንቅስቃሴ ከሚያደርጉ ጋራ የአንቺ የንስሐ አባትሽ እንደዚያ ብለውሻል? ጠይቀሻቸው? ለምን ጠይቃለሁ አባቴ? ኢትዮጵያ ውስጥ የተፈጠረ ለምን አትጠይቂም? ቆይ አባቴ፣ ኢትዮጵያ ውስጥ ይሄ ነገር ሲፈጠር እኮ ብቻችንን አይደለም ምን ሰማው። ኢቭን ቆይ እኔ
የንስሐ ኦርቶዶክሳዊ የሆነ ሁሉ የንስሐ አባት አለው። ኦኬ ችግሩ ማንኛውን የሚሰራውን ስራ ያማክራል። ማንኛውም ነገር እንዲህ ማድረግ ፈልጌ ነበረ፣ ነገ መጉራብ ፈልጌ ነበረ፣ እንደዚህ ከሰው ጋር ተጣልቻለሁ፣ ምን ማድረግ አለብኝ ብሎ ያማክራል። የንስሐ አባትሽ እንደዚህ ባለው ነገር ላይ አብሬ እንቅስቃሴ እያረኩ ነው ከማያምኑ ጋራ ፌሚኒስት የሆኑ ሰዎችም እዚህ ሞመንት ውስጥ አሉበት። አብሬ ብንቀሳቀስና ይህንን ችግር ለመፍታት ብጥር እንደው ኃጢአት ይሆንብኛል ብለሽ ጠይቀሻቸዋል? እና አይ ችግር የለም ቀጥ የኔ ልጅ ብለውሻል? ብሌሙን ወደኛ ስላመጣሽው ማለት ነው ጠይቀሻል ወይስ በራስሽ መንገድ ነው የሄድሽው? አይ በራሴ መንገድ አልሄድም። ምክንያቱም በራሴ ብቻ መንገድ እንዴት መጽሐፍ ቅዱስ አያዘኝም። አወራለሁ፣ አርጊዮ አደርጋለሁኝ እኮ። አባትሽን አማክረሻል? ለምን አማክራለሁ? አወራለሁ፣ ጠይቃለሁ። የንስሐ አባትሽ ያዝሽው ለምንድን ነው? የንስሐ አባት ያዝሽው? ኖ ኦኬ ከንስሐ አባቴ ጋር ነው። አዎ በመጀመሪያ የንስሐ አባት አለሽ? የንስሐ አባት አለሽ በመጀመሪያ? አዎ የንስሐ አባትም ልጅ አለኝ። እኔ እውነት ለመናገር ይኸውልሽ እኔ መድኃኒዓለም ምስክሬ ነው። በንስሐ አባት ብቻ ማለት ሳይሆን በካህን እጅ ነው ያደግኩት። እኔ ልንገርሽ፣ እኔ የማወራው አሁን እግዚአብሔር አምላኬን በፊት አድርጌ ነው የማወራው። ሲሪየስሊ ነው የምነግርሽ፣ እንዳትዋሽኝ። እንዲያው ብትዋሽኝ መንፈስ ቅዱስ ይመረምርሻል። በዚህ ልክ ነው የማወራሽ። የንስሐ አባት አለሽ? በደንብ አለኝ። እሺ አማክረሻቸዋል? ይህን ጉዳይ አማክረሻቸዋል? ምን አሉሽ? አውርቻቸዋለሁ። እሺ ምን አሉሽ? ችግር የለም አሉሽ? እንዴት ችግር የለውም ይሉኛል። የሚቃወሙት ነገር አለ። ሀሳቤን ነው የደገፉት እንጂ ከማን ጋር እንደቆምኩኝ ይቃወማሉ። ኦፍኮርስ የቤተክርስቲያን አባት ናቸው። ኦፍኮርስ መሪ ናቸው፣ ካህን ናቸው። እንዴት አይቃወሙኝም? ነገር ግን እኔ ቅድም መግቢያ ላይ እንደተናገርኩት የልጅቷን የራሷን የሆነ ነገሯን አልደግፍም። ነገር ግን ጥያቄዋ ልክ ነው ያልኩት። ጥሩ አባትሽ አይደግፉሽም፣ የንስሐ አባትሽ አልደገፉሽም። በራስሽ መንገድ ነው እየሄድሽ ያለሽው ማለት ነው። ወዴትም አልሄድኩም። ጥያቄዋ ልክ ነው ብቻ ነው ያልኩትኝ ነው እኮ። ሀሳብሽ ትክክል አይደለም እኮ አሉሽ እኮ የውሳቸው። ይኸውልሽ ለምን መሰለሽ እኔ እየጠየኩሽ ያለሁት ቤተክርስቲያን ይህንን እንደምታውግዝ አንቺም ታውቂያለሽ፣ እኔም አውቃለሁ። አንድ ቄስ እንኳን አይደለም እንደዚህ ያለ ነገር ወይም አንድ ዲያቆን ቢያደርግ ካህን ከሆነ ከክህነቱ እንደሚሻር ታውቂያለሽ አንቺ። እንደዚህ ያለ ነገር ሲሪየስ ነው። እንኳን አይደለም ይሄን ጥቃትን ይቅርና ማለት ነው። ሶሉሽን አለ መጽሐፍ ቅዱስ ሶሉሽን። ቆይ አንዴ ሶሉሽን አለው ነው የምልሽ። እኔ አሁን እናቴን እህቴን የመጠበቅ ኃላፊነት አለብኝ። ወንድም ጋሻ ነው፣ ጋሻዬ ነው የሚሉት ሴቶች ወንድማቸውን። ስለዚህ ተመሳሳይ ጾታ ግንኙነት ይሄ እንደዚህ ያለ ከሚያደርጉት ሰዎች ጋር ሄደሽ ነው መፍታት ያለብሽ ወይንስ ከወንድምሽ ጋር ከአባትሽ ጋር ሆነሽ ይህንን ጥቃት መከላከል ያለብሽ? ለምንድን ነው? አንደኛ መጽሐፍ ቅዱስ አይፈታውን ብለሽ አምነሻል ወይ? ሁለተኛ ወንድምሽ ይህንን ጥቃት አያወግዝም ወይ? እኛ አሁን እናወግዛለን። እዚህ ውስጥ ያለ በሙሉ ብጠይቃቸው ወንዶቹ እየተንገሸገሹ ነው የሚያወግዙት። ፌሚኒስቶች ጋር መሄድ ለምን አስፈለገ ነው እያልኩ ያለው። እግዚአብሔርን ከሚቃወሙ ሰዎች ጋር ሆነ ሶሉሽን ለማምጣት ለምንድን ነው የሄድሽው? እሺ ልመልስ። ቅድም እንዳሉ መጀመሪያ መግቢያ ላይ ድጋሚ የጠየቁኝ መጽሐፍ ቅዱስን ያወግዛሉ። በደንብ ነው የሚያወግዘው። መጽሐፍ ቅዱስ ያወግዛል። ሲቀጥል አባቴ ይቅርታ አድርጉልኝ፣ ድምፅሽ እያላችሁኝ ነው እና ምናልባት ድምፄ አይዶን ነው። ይቅርታ። ችግር የለም ቀጥይ፣ ችግር የለም። ቤተክርስቲያን ማለት ቤተክርስቲያን ተቋሙን ነው የሚሉኝ ወይስ በቤተክርስቲያን ስር ያለውን እንደ ቤተክርስቲያን ማለት እኔም ራሴ አንድ ቤተክርስቲያን ነኝ አይደል? አባቴ ከእርሶ አላውቅም። ቤተክርስቲያን ማለት ስለ ህንፃው ነው የምናወራው ወይስ ቤተክርስቲያን ውስጥ ስላለው ነገር ነው የምናወራው? እንደ ተቋም ነው እያወራሁሽ ያለሁት። መጽሐፍ ቅዱስ ሳነሳ መጽሐፍ ቅዱስ ሲባል የእግዚአብሔር ቃል ነው። ይህንን ጉዳይ ያወግዛል መጽሐፍ ቅዱስ። ስለዚህ መፍትሄው በመጽሐፍ ቅዱስ ውስጥ ነው ያለው ይሄ ማለት ነው። መጽሐፍ ቅዱስ ደግሞ የሚቀበሉ ኃጢአትን ኃጢአት ነው፣ ጽድቅን ጽድቅ ነው፣ ይህንን አድርጉ ይህን አታድርጉ የሚል ነው መጽሐፍ ቅዱስ። አድርግ አታድርግ የሚል ነው። ስለዚህ መጽሐፍ ቅዱስ ውስጥ ሴቶቹ ተሰብስበው ኃጢአትን ያወግዙ የሚል አይደለም ያለው። መጽሐፍ ቅዱስ የሚለው ዝሙት ኃጢአት እንደሆነ፣ መስረቅ ኃጢአት እንደሆነ፣ እንዲህ የሚያደርጉት ያለ ጾታ ልዩነት ይህንን የሚያደርጉት ሰዎች የተገለጠ የሥጋ ስራ የሚሰሩት ሰዎች የእግዚአብሔር መንግስት አይወርሱም። የመንፈስ ፍሬ ግን ቅድስና፣ ፍቅር፣ ሰላም፣ ደስታ እንደዚህ ያሉት ነገር ናቸው ተብሎ ተጽፏል። ይህንን መጠበቅ ነው የሚያድነው ወይንስ መጽሐፍ ቅዱስ በሴቶቹ ላይ አድሎ ይፈጽማል የሚሉ፣ መጽሐፍ ቅዱስ የሴቶችን መብት ጥሷል ብለው የሚያምኑ፣
ላይቭ ላይ ደግሞ መሪ የሆነችው ማለት ነው። ይህን እንቅስቃሴ የምትመራው ላይቭ ላይ ወጣ ከኔ ወለጅ የምትል ማለት ነው። ላይቭ ላይ በቪዲዮ ደረጃ ወጣ ከነዚህ ሰዎች ጋር አቁሜ የሴቶችን መብት ይሄ እቺ እኔ ይኸውልሽ መመክርሽ በዚች ውስጥ ያለው ምን ዲያብሎስ ነው ያለው። የሴቶቹን ጥቃት ሽፋን ምክንያት አድርጎ ግን ከዚያ ያለፈ ነገር ነው የሚቃወመው። ጋብቻን ይቃወማል። የእግዚአብሔርን ፍትሃዊ እንዳልሆነ ኦኬ፣ ሴቶችን በመጽሐፍ ቅዱስ ውስጥ እንደጨቆናቸው ነው የሚሰብኩት እነዚህ ሰዎች። ከነዚህ ጋር ኦርቶዶክሳዊ ሆነሽ ከነዚህ ሴቶች ጋር ሆነሽ እኔ መንፈሰ ቤተክርስቲያን ነኝ ያልሽ፣ እግዚአብሔር ማደሪያ ነኝ እያልሽ ነው፣ ቤተ መቅደስ ነኝ እያልሽ ነው። በሌላ በኩል ግን ቤተ ጣዖት ከሆኑ ሰዎች ጋር ማን ነው ቤተ ጣዖትና ቤተ መቅደስ? ሰይጣንና ክርስቶስና ቤልሆር፣ ቤተ መቅደስ ይሄ አመፃና ጽድቅ፣ ጨለማና ብርሃን ምን ህብረት አለው? እንደው ምን መጋጠም አለው? ምንም ግንኙነት የለው። ስለዚህ መመክርሽ ይሄንን ጉዳይ መቃወም የምትፈልግ ከሆነ ቤትሽን ክፈች። ይኸው እዚህ ውስጥ ያሉት በሙሉ ይመጣሉ፣ እንቃወማለን። ኦኬ። ግን ሽፋን ይዞ ነው የሚመጣው፣ ዝም ብሎ አይመጣም። ሰይጣን ሲመጣ ብርሃናዊ መልአክ መስሎ ሊመጣ ይችላል። ተቆርቋሪ መስሎ ነው እንጂ የሚመጣ ጸሊም ገጹን ከፍቶ እኔ ሰይጣን ነኝ እያለ አይመጣም። ስለዚህ በዚህ ውስጥ ሌላ ነው፣ ቤተክርስቲያንን የሚቃወም ርኩስ መንፈስ አለ። ጥንቃቄ አድርጉ እያልን ያለ ነው። ለሌሎች ወንድሞች እድል መስጠት ስላለብኝ እኔ ጋር ይበቃኛል። ቴንኪው። ምክሬን ከሰማሽ ግን እንትን አድርጊኝ። ሌላውን ምክር እመክርሻለሁ፣ በውስጥ መስመር አወራሻለሁ። በደንብ አድርጊ፣ በደንብ ጊዜ ሰጥቼ ወይም ስልክሽን ቴክስት አድርጊልኝ፣ አወራሻለሁ። ቴንኪው። ማነው ዮሲ ከሊዲያ ጋር ታወራለች? ሊዲያ ነው ዮሲ actually I think feminist ከሆነች እኔ ጥያቄ ቀሲስ ያነሱት ሐሳብ ሙሉ በሙሉ እስማማበታለሁ። መጠየቅ የምፈልገው ጥያቄ ሊዲያ የምትመልስ ከሆነ I think ሌሎችም ያሉ ይመስለኛል የሚመልሱት ከሆነ የሴቶችን ጥቃት ብቻ ሳይሆን በምድር ላይ ለሚታዩ የፍትሃዊ ክንዋኔዎች፣ ድርጊቶች ያለንበት ሃይማኖት በቂ አይደለም ወይ የፍትሃዊነትን ለመቃወም? ለምሳሌ እኔ ከፕሮቴስታንት ቤተ እምነት ነው ያለሁት፣ ከሉትራን ቤተ እምነት እኔ ያለሁበት ቤተ እምነት በምድር ላይ ለሚደረጉ የፍትሃዊ ድርጊቶች በግለሰብ የሚሆን በመንግስት ደረጃ በተቋም ለሚደረጉ ጥቃቶች ሴቶችን ብቻ አይደለም በየትኛውም አቅጣጫ ለመቃወም ያለውበት ቤተ እምነት በቂ ነው ብዬ አስባለሁ። የምቀበለው አስተምሮ ይህንን እንዳደርግ ይረዳኛል ብዬ አምናለሁ። ሐቀኛ ሉተራዊ ከሆንኩ በቂ ድምጽ እንደሆነ ያደርገኛል። ልክ እንደዛው ሐቀኛ ኦርቶዶክስ ከሆንኩኝ የኦርቶዶክስ ቤተክርስቲያን አስተምሮ የፍትሃዊነትን መመለከተውን በምድር ላይ የሚመለከተውን የፍትሃዊነት እንድቃወም አስተምሮ ይረዳኛል፣ ይደግፈኛል። የኔ አማራጭ ሊሆን የሚችለው ሌሎች ማለት በምድር ላይ ለማ የፍትሃዊነት ባለበት ሃይማኖት ውስጥ ሆኜ እንደ አንድ ኦርቶዶክስ ወይም ደግሞ እንደ አንድ ሉተራዊ ወይም እንደ አንድ ኔሚት የሆነ ቤተክርስቲያን ልትከቱ ትችላላችሁ። እንደ አንድ ሐቀኛ ሃይማኖተኛ ሆኜ ኢፍትሃዊነትን መቃወም አልችልም ወይ? ማን ነው የሚከለክለኝ? አይ ከዚህ ቀደም ተደርጎ አቅም የሚለው የሰመረ ሙግት አይደለም። ከዚህ ቀደም ሃይማኖተኛ የሆኑ ሰዎች ሴቶች ሲበደሉ፣ ህፃናት ሲበደሉ መልስ ሰጥተው አያውቁም። መልስ አለመስጠታቸው ከዚህ ቀደም ለሴቶች ለህፃናት የሚሟገት ሃይማኖተኛ አለመኖሩ ሃይማኖተኛ ሆኜ እንዳልቃወም አይከለክለኝም። ሃይማኖቴን ጠብቄ በሃይማኖታዊ እሴት ላይ ቆሜ፣ ምክንያቱም ሃይማኖት አውቶሪቲ ነው እንደምናውቀው። አሁን የፖስት ሞደርን ዓለም የድረ ዘመናዊ ዓለም አንዱ ስራው አውቶሪቲን መናድ ነው። ለምሳሌ ቤተሰብ አውቶሪቲ ነው፣ ይናዳል። ቤተሰብ አይደለም ነገሮችን የሚወስነው፣ ሃይማኖት አለ አይወስንም። ሃይማኖትን ይነዳል፣ ቤተክርስቲያን ይነዳል፣ መንግስት ይነዳል። ኤክስክሉሲቭሊ ፕሮታጎረስ የተባለ ፈላስፋ እንደሚል ማን ኢዝ ሜዠር ኦፍ ኤቭሪቲንግ እንደሚል ሰው የነገሮች ሁሉ መበየኛ ነው፣ መወሰኛ ነው ብሎ ሰውን ብቻ ነው ግለሰብን ብቻ ነው የሚያስቀምጠው ማለት ነው። የፖስት ሞደርን ወርልድ አንዱ መገለጫ ይሄ ነው፣ ስልጣናትን መሻር ነው። አንተ ብቻህን you can fight for your right። ምንም አይነት ሃይማኖታዊ ድጋፍ አያስፈልግም ኢፍትሃዊነትን ለመቃወም። አንተ በራስህ በቂ ነህ ወይም አንቺ ራስሽ በቂ ነሽ የሚል ነው።
ለምሳሌ ፌሚኒዝም እንበል ሌላውንም እንበል በድረ ዘመናዊ ዓለም ተቀፍቅፈው የተፈጠሩ እንቅስቃሴዎች ስልጣናትን የሚክዱ ናቸው ወይም ደግሞ የሚደመስሱ ናቸው። ግለሰብ ላይ ብቻ ስልጣንን የሚያስቀምጡ የሚያሳርፉ ናቸው። ስለዚህ እኔ ጥያቄ ሐቀኛ ኦርቶዶክስ፣ ሐቀኛ ፕሮቴስታንት፣ ሐቀኛ ካቶሊክ ሆኖ በክርስቲያናዊ ባለበት ሃይማኖት እሴት ላይ ቆሙ በሃይማኖታዊ እሴት ላይ ቆሞ ኢፍትሃዊነትን መቃወም አይቻልም ወይ? ለዚህ ምሳሌዎች የሉንም ወይስ በታሪክ ምናነሳቸው? ለምሳሌ ከኦርቶዶክስ ከካቶሊክ ቤተክርስቲያን ማዘር ትሬዛ ልናነሳ እንችላለን። ከፕሮቴስታንት እንደነ ማርቲን ሉተርን ማንሳት እንችላለን። ማርቲን ሉተር ኪንግ ማለቴ ነው። ከኦርቶዶክስ ቤተክርስቲያንም እልፍ ሰዎች ሊጠቀሱ ይችላሉ። በፍትሃዊነት ጉዳይ ላይ የተቃውሞ ድምጽ ያሰሙ ማለት ነው። ብዙ ገምቱ የሆኑ ሞዴሎች እያሉ ምስክሮች እያሉ አንደኛው ቅድም ቴስት እናገር ነበር እንቅስቃሴው ከየት እንደጀመረ የማይታወቅ የእንቅስቃሴው አድማስ የት ሊያርፍ እንደሚችል የማይታወቅ የሚጠቀማቸው ስነ ቃሎች ጭምር አደገኛ ይሆኑ። አሁን ፌሚኒዝም ላይ መጠየቅሽ ይሄን ፍሬምወርክ ማነሳው አንደኛ ሃይማኖተኛ ሐቀኛ ሃይማኖተኛ ሆኖ ኢፍትሃዊነትን መቃወም አይቻልም ወይ ነው አንደኛ። ሁለተኛ ወደ ፌሚኒዝም ስንመጣ አጀማመሩም እንቅስቃሴውም አሁን ያለበት ታሪኩንም ስናጠና የተለያዩ ዌቮችን ያለፈ ነው። እንደሚታወቀው መቼም ፌሚኒዝምን አጥንታችሁት ከሆነ በደንብ ካወቃችሁት ማለት ነው የመጣበትን የተለያዩ ደረጃዎች ስቴጆች አጥንተን ከሆነ አይነታቸው ብዙ ቢሆኑም አሁን ላይ ያለው የፌሚኒዝም እንቅስቃሴ አይነቱ ይለያይ እንጂ ጾታን ሲያስቀምጥ ባዮሎጂካል የሆነ ስነ ህይወታዊ የሆነ የጾታ ልዩነትን እንደምናውቀው ወንድና ሴት ነው። ከወንድና ሴት ፍቺ የተሻገረ ነው ያለው። ጀንደር የሚል ቋንቋ ይጠቀማል። ወዳጆቼ ሰው ከሰይጣን ጋር ሆኜ ጥቃትን እከላከላለሁ የሚል ሞኝ ሰው ካለ አይቻልም። ከእግዚአብሔርም ጋር ሰይጣን ጋር አብሮ መስራት አይቻልም። እግዚአብሔር ብቻውን ይችላል። በቃ ካልዳንክም ለእግዚአብሔር ራስህን ሰተህ ትሞታታለህ እንጂ አይ ራሴን ለማትረፍም ቢሆን ከሰይጣን ግር አብሬ ልስራ አይሰራም። እና እንደ ኦርቶዶክስ ከነዚህ ሰዎች ጋር ሆናችሁ ጥቃቱን ሳይሆን የምትከላከሉት ጥቃቱን ራሱ ሰዎቹ እንዳይከላከሉት በጥርጣሬ እንዲያዩት በስጋት እንዲያዩት ነው የምታደርጉት። ሰው ከዚህ ውጡ። በቃ ከወንድምሽ ጋር ከእህትሽ ጋር ሆነሽ ጥቃቱን ተከላከይ፣ እኛም እናግዛችኋለን። ደግሞ እሱ ብቻ ሳይሆን ይህንን ጥቃት የሚያወግዙ ወንዶችም ሴቶችም ያለ እምነት ልዩነት ሊሆን ይችላል። ሙስሊም ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል። ጤነኛ ሰው የሆኑ ማለት ነው። ሰው ከሆነ ሰው ጋር መቃወም ይቻላል። ይሄን እግዚአብሔር እውነቴን ነው። እግዚአብሔር የሚሰማው በንጹህ ልብ ሆኖ ጤናማ ልብ ይዞ ስንጸልይ ነው እንጂ እግዚአብሔር የሚሰማው እንደ ፈቃዱ ብንለምነው ይሰማናል አለ ዮሐንስ እንጂ እንዴት ይሆናል? እንዴት አሰባችሁት ነው እናንተ? አይሆን እና እንቅስቃሴው የሴት ልጆች ጥቃት መከላከል አለብን እንዴ? ማን በዚህ ጉዳይ ላይ ማን ዝም ይላል? በእውነት ማን ዝም ይላል? ሁላችንም እንቃወማለን። ነገር ግን ስንቃወም ጤናማ ከሆኑ ሰዎች፣ አይምሮ ካላቸው ሰዎች፣ ካበዱ ሰዎች ጋር ሆነን ግን የምንጠብቀው ፍትህ የለም። ፍትህን የሚፈለገው ከጤነኛ አይምሮ ነው። እና ይሄንን ነው ማለት የምፈልገው። አይሆፕ ፕሮቴስታንትም ከሆናችሁ ከፓስተሮቻችሁ ጋር ምከሩና ይህን ጥቃት አስቆሙ። ሙስሊሞችም ከሆናችሁ ከኡስታዞች ጋር ሆናችሁ ይህን ጥቃት አስቆሙ። ኦርቶዶክሳውያንም ከሆናችሁ ከንስሐ አባቶቻችሁ ጋር ሆናችሁ። አሁን እንደዚህ ሲባል ደግሞ ባለጌ ቄስ ሊኖር ይችላል፣ ባለጌ ፓስተር ሊኖር ይችላል። ይሄ የግለሰብ ችግር ነው። እንደ ቤተክርስቲያን ግን ይህንን አይደለም። ባልና ሚስት እንኳ በጾም አብሮ መተኛት ለምሳሌ ወደ እኔ ቤተክርስቲያን ብመጣ እኔ አሁን ሱባኤ ነው፣ አሁን ፍልሰታ ነው፣ ቄስ ነኝ። ከሚስቴ ጋር በታምር በሱባኤው 16 17 ቀን አብሬ አልተኛም። ከሚስቴ ጋር እንኳን አይደለም እንኳን እንደዚህ ያለ ነውረኝነትን ማለት ነው። እኔ በጣም እኮ ያበላሿችኋል ነው የምለው። እግዚአብሔር ይስጥልኝ። በጣም በእውነት በትዕግስት ስላዳመጣችሁኝ ከልብ አመሰግናለሁ። አይ ሆፕ የጋራ ጉዳይ ነው። ሁላችሁ የምታዳምጡኝ የዲኖሚኔሽን ጉዳይ ስላልሆነ ነው። መቼ የወለዳችሁ ሰዎች ታውቁታላችሁ እንዴት እንደምትደነግጡ። በሬ ሆይ ሳሩን አይተህ ገደሉን ሳታይ ነው። ውስጥ ላይ ያለውን መርዝ ሳታዩ ላዩን ጥቃት የምትለዋን አይታችሁ የምትገቡ ከሆነ ባለ አእምሮ አይደላችሁም። በእውነት ተሸውዳችኋል ነው የምለው። እግዚአብሔር ይስጥልኝ። ቴንኪው። እሺ ቀስ